እስቲ ቤተሰብ የዚህ ጉደኛ የዚህ ወራዳ ሰውዬ ሀሳብ ሰምተን እንምጣና የራሳችንን ሀሳብ ደግሞ ሲሪያክት እናደርጋለን። ቀጣ ወደ ቪዲዮ ፍልቅልቅ ያለች ሴት አመጣለሁ። ያን ደግሞ ከፈለግሽ ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ። ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት ሁሉም ህዝቡ የሚያያት ይሆናል፣ አንቺም የምታያት ይሆናል። ምን ማለት ነው የጀመርከው? ቆይ አልገባኝም። ይኸውልህ በመጀመሪያ ደረጃ አንድ ሰው በህይወቱ ደስተኛ ሲሆን ነው ፍልቅልቅም ሆነ ደስተኛ ሊሆን የሚችለው። ገባህ አይደለ? በቃ አሁን ደስተኛ ነኝ። እሺ ሄርሜላ፣ እኔ አሁን ባለሁበት ሁኔታ በጣም ደስተኛ ነኝ፣ ፈጣሪ ይመስገን። ስለዚህ አሁን ከእናንተ የምፈልገው ለቀቅ እንድታረጉኝና እኔም የራሴን ህይወት እንድኖር እራሳችሁም የራሳችሁን ህይወት እንድትኖሩ። ገባኝ። ግን ከሷ ጋር የጀመርከውን ህይወት ደግሞ እኔ እዚህ ጋር የጀመርከው ህይወት አይደለም። አንተ እኮ አሞ ነው አይደል እንዴ ለኔ ቀለበት ያውለክልኝ አገባሻለሁ የሆነ ነገር የቋጨህበት ወይም ደግሞ ካንቺ ጋር የማልሆንበት ምክንያት አለ ብለህ ለምንድን ነው ለኔ ምክንያት ማትነግረኝ? ለዚህ ጉዳይ ነው ዳኒ እንትን አልከኝ። ይኸውልህ አብርሃም ምን መሰለህ አንተ አሁን መራቅ የምትፈልገው አብርሽ እኔ ምን መሰለህ አብርሃም ዛሬ ጠሮት ማንኛውም ምክንያት እንዳትጨነቅ እንዳትጨነቅ አብርሃም። ምክንያቱም እኛ በደንብ አድርገን የምናውቅ በጣም ወራዳ ነህ፣ በጣም ባለጌ ነህ። ከዚህ በፊት የመጣበት ስፋት ስለሆነ እናውቃለን። ምንም ችግር የለም። ታደርገዋለህ አታደርገውም ብለን እኛ እናስብም። ፍልቅልቅ ያለች ሴት ተው እንጂ ምን ወርጋጥ ነህ ግን ወይ አታምር ወይ አታፍር። ትንሽ አታፍርም? ትናንትና በዛ ልክ እንዳስታከራት የነበረ ሴት በዛ ልክ ያሉ ፍቅር ሰጥታክ በዛ ልክ እንደዛ ለአንተ ያልሆነችው ነገር አለች ልጅ ግን ይሄን የሚገባት አንተ ግን ዋጋ የምከፍልበትን ነገር አታውቅም። ፈጣሪን ሳትፈራ ምን አይነት ጉደኛ ሰው ነው ግን? ያንተ ጉድ ማለቂያ የለውም። ተው እንጂ ካላመንሽ ነገ ይዤብሽ እመጣለሁ። እንዳንተ አይነት ዱርዬ ሴት ትመጣለች መቼም። ይሄን ጉድ እያየች የሌሉ ሴት እያበላሸክ የሌሉ ሴት ሀቅ እያለብህ የምትመጣ ሴት ራሱ ሲጀመር ጤነኛ ሴት አይደለችም። ትመጣለች ግን እኛ እናምናለን። ሄርሜላ ማመን ግን አይጠበቅባትም፣ ማስረዳትም አይጠበቅብም። በእናትህ ትንሽ አታፍርም? የምትናገረውን ነገር እንኳን ለሊኗ ትንሽ አትጠነቀቅላትም? ላሳለፍከው ነገር ብለህ እንኳን ጥንቃቄ ትንሽ አይኖርህም? ወይ ሄርሜላ የዋ አንቺ ደግሞ ጥያቄዎችሽ ምኖችሽ አብርሃም እኮ እንደዚህ ነው በቃ እኛ ተለውጧል ትንሽ ከፍቅር ስላገኘ በደንብ ሄርሜላ ስለያዘች ተለውጧል በሚለው ኢንቴንሽን ነው እንጂ እኮ አብርሃም እኮ የማይረባ ሰው ዱርዬ ሰው የሴት ህይወት የሚያበላሽ ሰው ማለት ሴት የማይጠግብ ሰው እኮ እንደሆነ እኮ በደንብ አድርገን እናውቃለን። ግን ምን አይነት ልክስክስ ሰው ነን? አወራረግ ኪስን ይዘህ ምናምን ነገር በዚህ ልክ ስትአድርገህ ነገሩ እንዳልተፈጠረ አድርገህ ወይኔ ሄርሜላ አይዞሽ። ግን ብቻ ግን ፈጣሪ ከስሻል። እስቲ ደግሞ ቀጣይ ቪዲዮ አይተን እንምጣና እስቲ ሀሳባችንን እንሰጣለን። አይደል እንዴ አብሽ ሄርሜ ምን አለ መሰለሽ እጀምራለሁ ሳይሆን ኦልሬዲ ጀምሬያለሁኝ። ለምን አንዳንድ ጊዜ ከጭቅጭቅ ህይወት ራሱ መውጣት ያስደስታቸዋል አይደለ? ስለዚህ እኔ አሁን ላይ ከጭቅጭቅ የሆነ ከነተረፈ ህይወት ነው ነገሮችን እኮ በደንብ አንደርስታንድ ልታደርገኝ ፈቃደኛ ስላልሆንክ ነው እንጂ እኔ እኮ ጭቅጭቅ ማለት ነው። እኔ እኮ ሁሌ አንተን ለማስደሰት ነው፣ ሁሉ ጊዜም ያንተ የሳቅህ ምንጭ ለመሆን ነው እንጂ የምሞክረው እኔ እንደዚህ አይነት ጨቅጨቃ ሰው ነው አይደለም አይደል እንዴ አብሽ? ስላጣውክ ወይም ደግሞ አንተን ከጎኔ ስለሌለ ልጎዳ እችላለሁ። ምክንያቱም ስለምወድና ስለማፈቅር ነው እንጂ የት ገባ የት ወጣ ለምን እንደዚህ ያደረክ ለምን እንደዚህ ገባህ ብዬ የምጨቀጭቅ ሰው አይደለም። ከዛ ባለፈ ደግሞ ኦሬዲ የጀመርኩት ነገር ነው ማለት ምን ማለት ነው? ከኔ ጋር እኮ ያለህን ነገር በስትክክል አልጨረስክም አይደል እንዴ? ሲጀመር ያመንሽኝ አይመስለኝም። በመጀመሪያ ደረጃ በእውነት በጣም ያሳዝናል። የምትናገረው ነገር እንዳለ በጣም የሚደብርና በጣም ያሳዝን ነገር ነው እያወራህ ያለኸው። በጣም ከአንድ ጤነኛውን የማይጠበቅ ነገር ነው እያልክ ያለኸው። ይሄ ደግሞ የከሌ ልጅ አያስብልም ወይም ደግሞ ጀግና አያስብልም። ወራዳና ማትረባ ወንድ እንደሆንክ ነው የሚያሳየው ማለት ነው። ነገ አምጥቼ አሳይሻለሁ እመኚ ምናምን ነገር እያልክ ካላመንሽኝ ይዤልሽ እመጣለሁ ምናምን ቪዲዮ ላይ የለመድከው ነው። ሴት ይዘህ ስታንጋጋ ነው የምናውቅህ። በሌላ ኮንተንት አናውቅህም። አንተን ሴት ስትበድል ሴት ይዘህ ስትመጣ ምናምን ታሪክ ሁላ ከሴት ነገር ጋር ያጠነጠነ ጉዳይ ነው። አንተ ሲጀምር ኮንተንት ሁላ ማለት ነው። ስለዚህ ምንም ብርቃችን አይደለም። ለሄርሜላ ብርቋ ሊሆን ይችላል፣ ምክንያቱም አፍቃሪ ስለሆነች ማለት ነው። ሄርሜላ ደግሞ ጨቅጭቅ ያላቅ ምናምን ከጭቅጭቅ ይሻላል ሲልሽ ጨቅጭቅ ያላቅ ምናምን ነገር ለምትይ በፊት ላይ እኛ እንደምናቅሽ ኦዲየንስ እንደኛ እንደምናቅሽ ማለት ነው ጨቅጫቅ አለበሽ። አሁን ግን በጣም እየጨቀጨቅሽ ነው ያለሽ። በቃ አልፈልግም ይጃለሁ ያው ነው ሴት ይዤ መጥቻለሁ እንድታምኚ ደግሞ ሚዲያ ላይ ይዤልሽ እመጣለሁ እስከሚልሽ ድረስ ምን ትሰሪያለሽ አንቺ? እሷ አጠገብ ላይ ቆመሽ ሲጀመር ችፍ ብለሽ አትይዝም እንዴ አንቺ? በጣም ራስሽን በዚህ ልክ የምታወሩ ልጅ ምን ሆነሽ ነው? በጣም ረከሽ እኮ ሲጀመር ሄርሜላ ራሱ ልነግርሽ የምፈልገው ነገር ማለት ነው። ሴት ልጅ በዚህ ስትረክስ ሲጀመር ወንድ ልጅ አይፈልጋትም። ወንድ ልጅ ቆፍጠን ያለች ሴት፣ ራሷን የምትጠብቅ ሴት ወንድ ግርግር ስለማት ወንድ ሴት ነው የሚፈልገው ሲጀመር ወንድ ራሱ በባህሪው ማለት ነው። በዛ ላይ ደግሞ አታበሳጭ ሰውን እዚህ ጋር ምንድነው በቃ አልፈልግሽም ካንቺም አልፎ ሶስተኛ ሰው ከሩታን ሌላ አዲስ ሴት ይዣለሁ ካለ ምን ትፈልጊያለሽ? ይሄ ሰውዬ እኮ እየሄደ ያለው እኮ የልጁ እናት ጋር እኮ አይደለም እየሄደ ያለው ሌላ አዲስ ሴት በቃ እንድታምኝ ደግሞ ይልሽ እመጣለሁ ከጀመርኩም ደግሞ ቆይቻለሁ ብሎ እያረጋገጠልሽ ነው። በዚህ ስቴፕ ድረስ ራስሽ ለምን ታወርጃለሽ?
ቤተሰቦችሽ ምን ይሰማቸዋል? እኛ እንደ ኦዲየንስ እንዲርር ያለም ባንቺ ማለት ነው እንደመሆንሽ ቤተሰቦችሽ ወንድምሽ ምናምን ምን ይሰማቸዋል? የምታረጊውን ነገር በደንብ አድርገሽ ማስተዋል ይጠበቅብሻል ሄርሜላ። በቃ ይሄ ሰውዬ አይሆንሽም አይደለም ለአንቺ ለራሱ የሚሆን ሰው አይደለም። እንኳን ለሰው ሊሆን ለአንቺ ፍቅር ሊሰጥሽ ይቅርና ለራሱ የሚሆን ሰው አይደለም። ብቻ ሲጀመር ሰውዬ በቃ ከዚህ በኋላ የሚፈልገው እሱ የሆነ ስቴፕ ድረስ የሆነ ልጅ ጋር ፍቅረኛው ተናገረ እኮ ፍቅረኛው ሆኖ መቆየት ይችላል። የፈለገውን ነገር ያደርጋል። ስሜቱ እንደፈለገ ያደርጋል። ከዛ በኋላ ስትደብረት ሴት ይተዋታል። አላገባም አልፈልግም ድድሜ አይደለም ገና አንድ ፍሬ ልጅ ነኝ ብሎ ተናገረ። ከዚህ በላይ ምን ፈልገሽ ነው ከሱ ጋር በየቀኑ የምትተካተኪብን? ሲጀመር አንቺ ራሱ ማለት ነው። አሁን ላይ ከዚህ በነበረው ህይወታችሁ ላይ በጣም ጠንካራ ሴት፣ በጣም አፍቃሪ ሴት፣ በጣም ትዕግስተኛ ሴት፣ በጣም እንቁ ሴት ነበርሽ። ለአብርሃም የማትገቢው አይነት ሴት ነበርሽ። በጣም ልዩ ሴት ነበርሽ። አትመጥኝም ነበር አብርሃም። ነገር ግን አሁን ላይ ግን በጣም እየጨቀጨቅሽው ነው። በጣም ሰላም ነው እያነሳሽ እንዳለሽ ነው የሚሰማኝ። ለምን አልፈልግሽም ማለት ምን እንደምትፈልጊ ከዚህ የሆነ ግመላፍ ከዚህ ሰውዬ ጋር በዚህ ልክ አንቺ እንደዚህ እርክስ ብለሽ እንደሱ የምትለምኝ ምን ሆነሽ ነው? አንቺ ራሱ ሲጀምር ለምን ሴት የምታሰድቢው? ካንቺ አልፈስ ለምን ይሰደባል በአንቺ ምክንያት? ብዙ ሰው ላይ በጣም እያዘነብሽ ነው ያለሽ። ቆፍጠን ማለት አለብሽ በቃ። አዋ አይቻልም፣ አቅም ይጠይቃል ምናምን ነገር ማፍቀር ከባድ ነው ምናምን ነገር ግን የመጨረሻ ውሳኔዎች እኮ አሉ። አንዳንዴ በሰው ልጅ የሚወሰኑ ውሳኔዎች እኮ አሉ። ከዚህ በላይ የምፈልግሽ ነው አንቺ ሶስተኛው ተደረበሽ ልትገቢ ነው። አሁን ድጋሜ ደግሞ ከሚያመጣ ሰጊያ ደግሞ እንደዚህ አተካራ እየፈጠራችሁ ደግሞ ቪዲዮ እየሰራችሁ ምናምን እድሜያችሁን፣ ጊዜያችሁን፣ ሁኔታችሁን ጨጓችሁን መላት ፈልገሽ ነው እንደዛ ነው የፈለግሽው። አሁን ከምትመጣው ሴት ጋር ለምን አትከበሪም አንቺ? በቃ የአብርሃም ህይወት ይሄ ነው፣ ኮንተንቱ ይሄ ነው። በቃ ላይፉ እንደዚህ ነው። የፈለገች ከሆነ ሴት ጋር ይፍታታል፣ ኑሮውን ይቀጥላል። ሲደብረው ደግሞ ትውት ያደርጋትና ደግሞ ሌላ ሴት ይፈልጋል። እሱን ደግሞ እንደውም እናንተ በጣም ነው ያዘነላችሁ፣ በጣም ነግሯችኋል። በቃ አልፈልጋችሁ ከህይወቴ ውጡልኝ፣ ሌላ ሴት አዲስ ይመጣልሽ ማለት አጠገብ እንዳደርሱ ማለት እኮ ነው። ከዚህ በላይ ምን ይገራችሁ? ትችት እኮ አላደረገባችሁም። የሰውዬ በቃ ዱርዬነቱን በአደባባይ ነገራችሁ። አልፈልጋችሁም እኔ እንደዚህ አይነት ሰው ነኝ ብሎ ከተናገረ እሱ ላይ ለምን እንደምትፈርጁበት? በቃ ተይው። የእሱ ባህሪ ይሄ ነው። ካላቦሽ በፊት ላይ ካልመሰለ አስመስሎ ከአንቺ ጋር ቀርቦሽ ነበረ፣ ፍቅር የሚያቅመስሎሽ ነበር። ብዙ ነገር ተሸጉደሽ ሊሆን ይችላል እንደሴልሽ። ነገር ግን አሁን በአደባባይ ከሚባሉ በላይ ነገረሽ። በዛ ላይ ደግሞ እኔ አሁን ላይ የገባኝ ቤተሰብ እዚህ ጋር እንድታቁልኝ የሚፈልገው ነገር ሩታንም በግድ ሂዶ የጠየቃትና ሩታን እዛ ጋር ሰው እንዲጠላ አድርጎ ምናምን ነገር ክሊፕ ሰርቶ ምናምን ሳይታመም ታመምኩ ብሎ ሄርሜላን የመራቂያ መሳሪያ ነበር ያደረጋት ማለት ነው። ሩታን ራሱ ማለት ነው። ሩታ በዛ ልክ ፈርዘር አላወቀችም። ሄደች እንጂ ከሄርሜላ ጋር ለመጠላት ምናምን ነገር ፈልጎ የመጣው በላ ሄደች እንጂ አብርሃም ሁለቱንም ማኑ እዛ መሀል ላይ ጮተ ነበረ። ቦለሳን እየበላ ምናምን ነገር የሚል መራቂያ መንገደው ማነች? ሩታ ነበረች። ነገሩ ብልሽት ሲለስ መታችለት ሊወጣ ነበር የፈለገው። ይኸው ወጣ፣ ተመቸው። ሴቶቹ ግን ጅዶኑና እርስ በርስ ሲደባደቡ፣ እርስ በርስ ሲጣሉ፣ ጊዜያቸውን ጨጓራቸው ሲልጡ ቆዩ። መጨረሻው ግን የሆነ አብርሃም እንደማይፈልጋት ሄርሜላ መንገድ ሆነችው፣ ሄርሜላ ሩታ ማለት ነው። ስለዚህ መጀመሪያም እሱ ፕላን የተደረገ ነገር ነበረ። ያንቺ ጊዜ አልቆ ነበረ እንጂ ሩታ ምንም አላደረገችሽም። በቃ ሩታ መጀመሪያ ተበልታለች፣ ሩታ ተፋታለች ምናምን ነገር ብዙ ነገር ተፈጥሮ ነበረ። እኛም ፈርደንባት ነበረ በምታደርገው ነገር። ነገር ግን አብርሃም በሁለታችሁ ሴቶች ላይ ተጫውቶባቸዋል። አሁን ደግሞ ተውኝ፣ አልፈልጋችሁም፣ ከህይወቴ ውጡ ካለ ከዱርዬ ሰው ጋር እናንተ ምንም አሰሩ። ከባለጌ ሰው ጋር ለእግዚአብሔር ሰጥቶ ለመድኃኒዓለም ሰጥቶ ለመድኃኒዓለም ማልቀስ ነው እንጂ በየቀኑ እየመጣ ከእንደዚህ አይነት ሰው ጋር ከእንደዚህ አይነት ወራዳ ሰው ጋር እየመጡ ማልቀሱ አስፈላጊ ነው ብዬ አላስብም። መድኃኒዓለም ደግሞ ምንም አያደርጉልሽም። ኢቭን ዳዊት የሚባለው ወንድምየው ራሱ ምንም መፍትሄ የለውም በአብርሃም ላይ። አብርሃም ራሱና ራሱን ብቻ የሚሰማ ሰው ነው። ማንንም አይሰማም። የኦዲየንስን ድምጽ አይሰማ። የማንንም ሰው የቤተሰቡን የምንም ሰው የሚሰማ ሰው አይነት ሰው ስላልሆነ በራሱ መንገድ የሚጓዝ ሰው ስለሆነ አፈሽ ህይወትሽን ብትኖሪ፣ ወንድምሽን ብትሰሚ፣ ቤተሰቦችሽን ብትሰሚ፣ የሚወድሽን ኦዲየንሶች ደግሞ ብታዳምጭና አንቺን ከሚመስል ሰው ጋር አንቺ ከሚመጥንሽ ሰው ጋር ከአንቺ ከፊት ከሚያደርግ ሰው ጋር ህይወትሽን ብትኖሪ አይ መረጋጊያ ሰዓቴ ነው ካልሽ ደግሞ ይሄ ነገርሽን ትተሽ አብራም ግርግር ጭራጭራ ስትከተዩ ነገር ትተሽ መታገሉን ትተሽ ሰላምሽን ተከብረሽ ብትኖሪ የተሻለ አማራጭ ነው ያለው። ቤተሰብ ውስጥ እናንተ ደግሞ ኮሜንት አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ሀሳባችሁ ግለጹልኝ፣ ይቀበላለሁ ማለት ነው። እኔ እንደኔ ሄርሜላ እያደረገችው ያለችው ነገር ትክክል አይደለም ባይ ነኝ ማለት ነው። በቀጣይ ቪዲዮ እንገናኛለን። ሰላማችሁ ሁሉ ይብዛልኝ። እወዳችኋለሁ። ባይ